ሰላም ሰላም የጽጌ ዩቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁኝ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንደምን አላችሁ እናንተ? በያላችሁበት ሰላም እንደምትሆኑ አምናለሁኝ። ለሁላችንም እንግዲህ መልካም የጾም ጊዜ ይሁንልን እላለሁኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ በአዲስ ስራ መጥቼላችኋለሁኝ። ለቤቴ አዲስ የሆናችሁ ሰብስክራይብ እያረጋችሁ ላይክ እያረጋችሁ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ እያሳወቃችሁኝ የኛን ቲም የኛን ፋሚሊ መቀላቀል ትችላላችሁ። እንዲሁም ነባሪ ነበራችሁ ሰብስክራይቦቼ እንደምን አላችሁ? ደህና ናችሁ ወይ? ላይክ እያደረጋችሁ ለብዙ ሰው እንዲዳረስ አድርጉልኝ። በጣም አመሰግናለሁ። ዛሬ እንግዲህ በአዲስ ስራ ነው የመጣሁትኝ። ለጾመኛ የሚሆን ዳቦ ቆሎ ነው ይዤ የመጣሁት ማለት ነው። ለጾመኛም ለማንኛውም ሰው ይሆናል። በእርግጥ ግን አብሶ በዚህን ሰዓት ደስ ይላል እንደዚህ ዳቦ ቆሎ ማለት ነውና ይህን ዳቦ ቆሎ ለመስራት ብዙም ያን ያክል ግብአት አያስፈልግም። ወደ ስራው እንሄዳለን ማለት ነው። መልካም ጊዜ። እንግዲህ ወደ ስራው ለመግባት ምንድነው የሚያስፈልገን? እዚህ ጋር ግብአት አንድ አይነት ብርጭቆ ተጠቀሙና ሩብ የሚያክል ብርጭቆ ስኳር፣ ከዛ በኋላ ቤኪንግ ፓውደር፣ እንደገና ደግሞ እርድ ያስፈልገናል። እዚህ ጋር ለከለር ማለት ነው እርድ ያስፈልገናል። እንደገና ደግሞ ትንሽዬ ምንድን የሚባለው ቀረፋ፣ የቀረፋ ዱቄት ማለት ነው ለጣዕሙ። ትንሽዬ ጨው ያስፈልገናል እና በጣም ነው የሚጣፍጠው። ቤተሰቦች ሰርታችሁ በየቤታችሁ ቀመሱት። ጨውን የጨመርኩት አሁንም እና በጣም ነው የሚጣፍጠው የምር ማለት ነው። ደግሞ ዘይት ምናምን ነገርም ስላላበዛሁበት እንደገና ደግሞ በዘይትም ስላልተጠበሰ ይኸው ሩብ የሚያክል ዘይት በራሱ ብርጭቆ ማለት ነው። ዘይትም ብዙም ስላልተጠቀምኩኝ ለጤና ጥሩ ነው ማለት ነው። እና ሰርታችሁ በቤታችሁ ቡና አፍልታችሁ ከቡንዴው እንደ ቡና ቁርስ መጠቀም ትችላላችሁ። እና ቀላል ነው ደግሞ ያን ያክል ከባድም አይደለም። መቀስ ምናምንም አያስፈልጋችሁም። ጀስት ሊጥን ታቦካላችሁ። ከዛ ተቆራርጡና እዚህ ጋር ትንሽዬ ውሃ ነው የጨመርኩትኝ እና በደንብ ታሹትና መክተፊያ ላይ ሊሆን ይችላል። እንዲሁም ደግሞ ብቻ እናንተ ለመዳመጥ የሚመቻችሁ ቦታ ላይ አርጋችሁ ጠረጴዛ ላይ ሊሆን ይችላል። ኪችን እንትኑ ላይም ሊሆን ይችላል። ነበርዱ ላይ ሊሆን ይችላል። አርጋችሁ እየዳመጣችሁ ስስ ታደርጉትና ከዛ በኋላ በምትፈልጉት መጠን አርጋችሁ ትቆራርጡታላችሁ። ከዛ በኋላ የሚፈጀው ደቂቃ 30 ደቂቃ ምናምን ኦቨን ውስጥ ማለት ነው። እና በዱቄት በአጠቃላይ የተጠቀምኩት ደግሞ አንድ ብርጭቆ ከግማሽ ነው ማለት ነው። እና እያያችሁ ቀስ ቀስ እያላችሁ ነው ዱቄቱ የምጨምሩት። በአንድ ጊዜ ከጨመራችሁ ሊጓጉልባችሁ ይችላል ማለት ነው። ቤተሰብ እንደዚህ ትንሽ 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 እያደረጋችሁ ከለሩ እንዴት እንዳሳመረው ቀረፋውና እርዱ በቃ አሪፍ ነው። ከለር ነው የሰጠው ማለት ነው። እና እዚህ ጋር አንድ ከግማሽ ዱቄት ነው የተጠቀምኩት። መጀመሪያ አንድ ጨምሬ ነበረ። እናንተ በምትፈልጉት መጠን መጠቀም ትችላላችሁ ማለት ነው። ስኳርም አልበዛበትም፣ ዘይት አልበዛበትም እና በጣም ቆንጆዬ የሚጣፍጥ ዳቦ ቆሎ ነበረ ቤተሰብ። ከዛ እዚህ ጋር እንደዚህ በደንብ አድርገን እናሸዋለን ማለት ነው። በእንትኑ እንደዚህ በደንብ አድርገን ካሸነው በኋላ ይኸው አስተካክዬ መጥቻለሁ። ቪዲዮ እንዳይበዛባችሁ ብዬ ነው። ከዛ በኋላ እንደዚህ አድርገን
እንቆራርጠዋለን ማለት ነው። እንትኑ ሊጡ ትንሽ ጠንከር ስላለብኝ አልቆርጥ እያለኝ ነበርና እንደዚህ እያደረግን እንቆራርጠዋለን ማለት ነው። ከዛ በመዳመጫ እንዳምጠዋለን። እንትኑ ጋር ስላልተመቸኝ መክተፊያ ላይ ያደረኩትኝ። ከዛ ዱቄት እያደረግንበት በደንብ አድርገን እንዳምጣለን። እውነት በጣም ቀላል ነው። በቤታችሁ ሰርታችሁ ብሉ ቤተሰብ እና ኮሜንት ላይ ደግሞ አሳውቁኝ ጣዕሙን ማለት ነው። እና ረመዳን እንዴት ነው? ጾመኞችም እንዴት ይዟችኋል? ጾም ደስ ይላል በነገራችን ላይ የምር እና የሆነ በቃ የውስጥ እርካታ ይሰጣል። እና መልካም የጾም ጊዜ ይሆንላችሁ ለጾመኞች። እንዲሁም ደግሞ መዳም ቤት ለምንሰራ ሰዎች ደግሞ ያው ብርታቱን ጉልበቱን ያድልልን እላለሁኝ። ቤተሰብ አይዟችሁ፣ ትንሽ ጊዜ ነው። ያው 1 ወር ስለሆነ ያልፋል ብዬ አስባለሁ። ያው አንዴ ሊያስችል አይሰጥም አይደለ ባለው። አይዟችሁ፣ በርቱልኝ። እና ሰላም፣ ፍቅርን፣ መተሳሰብን፣ አንድነትን እግዚአብሔር አምላክ ለሀገራችን ለሕዝባችን ያድልልን እላለሁኝ። ቤተሰቦች እኛም በሀገራችን የምንኖር ያድርገን። የዛሬ ዓመት እንግዲህ ጾምን በሀገራችን የምናከብር ያድርገን እና እንደዚህ እያደረግን ዱቄት በመሀል እንደዚህ እናደርጋለን እንዳያያዝብን ማለት ነው። እንዳያችሁት ነው አቆራረጡ፣ አይከብድም ማለት ነው። እና የዩቲቪ ተከታታዮች እጅግ በጣም አመሰግናለሁ። ሰብስክራይብ ስለምታደርጉ አመሰግናለሁ። ይኸው እዚህ ጋር ደርሶልኛል። ስለምትከታተሉኝ ስለምታበረታቱኝ እጅግ በጣም ነው የማመሰግናቸው። እንዲሁም በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ሰብስክራይብ አድርጉ፣ ላይክ አድርጉ። ይሄ ነገር ይጠቅመዋል ብላችሁ ለምታስቡት ሰው ደግሞ ላኩላቸው ማለት ነው። ዳቦ ቆሎ በጣም ከባድ መስሎ ለሚታያችሁ ጓደኞቻችሁ ሼር አድርጓቸው፣ ይዩት እና ሰርተው ይብሉ። ጾም ካልሆነ ደግሞ ወተት እንዲሁም እንቁላል መጠቀም ይቻላል ማለት ነው። እና አመሰግናለሁ ጋይስ። መልካም ጊዜ መልካም ቆይታ ይሆንላችሁ። አመሰግናለሁ።